መልካም ሰንበት ለሁላችን። ጌታን አምላክን እጅግ አድርገን እናመሰግናለን። እንኳን ደስ አላችሁ ተጠማቂዎች፣ እንኳን ወደ እግዚአብሔር ቤተሰብ፣ ወደ ሰማያዊ ቤት፣ ወደ እሱ ሕዝብ ተቀላቀላችሁ። የአምላካችን ስም የተባረከ ይሁን። ባለፈው ሳምንት ሙሉ እኔ ዶክተር አይጠገብ እንዲሁም ወንድሜ ዮሐንስ ገለቶም ጭምር አንድ የጤና ትምህርት ሰጥቷል። ከእናንተ ጋር ስናሳልፍ ነበርና እነዚህ ወገኖቻችን ቀደም ብለው ታላቁን ተጋድሎ አግኝተዋል። ጌታ ደግሞ በራሱ መንገድ ስለ ሰንበት ብዙ አስተምሯቸዋል እና ምስክርነታችሁ ለጉባኤው ጊዜ የለም እንጂ ከእያንዳንዳችሁ ቢሰማ ጥሩ ነበር። ይሄ የዳግም ምጽአት ንቅናቄው ሲጀምር ከተለያዩ ቤተክርስቲያናት የመጡ ሰዎች ነው ሰባተኛ ቀን አድቬንቲስት ቤተክርስቲያን ያዋቀሩ። አሁንም ደግሞ የዳግም ምጽአቱ ንቅናቄ ወደ መጨረሻው ሲመጣ በዚህ አይነት መልኩ ከተለያዩ ቤተክርስቲያናት እንዲሁ ይመጣሉ እና እኔም ያው እንደናንተው ነኝ። እንግዲህ እግዚአብሔር ከባቢሎን አውጥቶናል፣ ወደ ህዝቡ ቀላቅሎናል። አብረን እንሰራለን። አሜን። በርቱ፣ አይዟችሁ፣ ጌታ ከእናንተ ጋር ነው። ኳይሮች እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ወደ ዛሬው ትምህርታችን እንሄዳለን። አጭር ጸሎት እናደርግና እንቀጥላለን። እንጸልይ። ቅዱስ አባት አሁን ዘላለማዊ የሆነውን ህያው ቃልህን እንድትከፍትልን እንጸልያለን። አሁንም ይህንን ሸክላ እንድትጠቀም የከበረውን መዝገብ እንድታስቀምጥ ለሁላችንም የነቃ ህሊና የሰላ አእምሮ እንድትሰጠን ማስተዋል እንዲሆንልን አንተ እርዳን። የምትሰራውን ስራ በማወቅ ከመለኮት ጋር የምንተባበር ከሰማይ ወኪሎች ጋር የምንተባበር ሰዎች እንድንሆን እውነትን በፍቅር በቅንነት የምንናገር ንግግራችንን በጨው የተቀመመ በጸጋ የተሞላ እንዲሆን ከኛ ሳይሆን ካንተ የሚመጣው ቃል እኛን ቀድሶ ህዝብህንም እንዲሁ እንዲቀድስ ጌታ ሆይ ዓላማህን በእኛ እንድትፈጽም እንጠይቀሃለን። ስለሰማህን ተመስገን። ቅዱሳን መላእክት ብቻ በዚህ ስፍራ ይገኙ፣ የክፉ መላእክት ስፍራውን ይልቀቁ። መንፈስ ቅዱስ ዙሪያው ገባውን ይቆጣጠር። በጌታችን በኢየሱስ ክርስቶስ ስም ስትል ስማን። አሜን። በዚህ ሰዓት የምንመለከተው ባለፈው የጀመርነውን ርዕስ ነውና ያልነበራችሁ የተወሰነ ክለሳ አረጋለሁ። ለቀውሱ ጊዜ መዘጋጀት ይላል። የመጀመሪያው የመጽሐፍ ቅዱስ ጥቅሳችን አንደኛ ጴጥሮስ 1:10 ነው። መጽሐፍ ቅዱስ ያዘን ወደዛ እንሄዳለን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 እስከ 11 ሐዋርያው ጴጥሮስ በዚህ ስፍራ ቀደም ብለው የጌታን የመጀመሪያውን ምጽአት ያወጁ ነቢያት ምን አይነት ሁኔታ ውስጥ እንደነበሩ ያስተምረናል። እንዲህ ይላል፣ ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተክተው እየፈለጉ መረመሩት። ምን አደረጉት? መረመሩት ይላል። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር ይላል። እንግዲህ መመርመር፣ ስለ መዳን ማጥናት፣ ያንን መረዳት ራሱን የቻለ ሀሳብ ነው። ግን እዚህ ጋር ማንሳት የምፈልገው በእነርሱም የነበረ የማን መንፈስ? የክርስቶስ መንፈስ የሚለውን ነው። የመጀመሪያውን የጌታን ምጽአት ያወጁት በራሱ በክርስቶስ መንፈስ ነበር። ይህንን ነገር እርግጠኛ መሆን ያስፈልገናል ወገኖች። የጌታን ዳግም ምጽአት ያለ እርሱ ያለ ክርስቶስ መንፈስ በትክክል ልናበስር አንችልም። የፈለገ እውቀት ቢኖር፣ ብዙ የመናገር ልምድ ቢኖር፣ መድረክ የተለያየ ጊዜ ቢወጣም እናውቃለን ብንልም መልእክቱን አይሆንም። ለዓለም እንድንሰጠው የተሰጠን የዚህ ጊዜ መልእክት ከመናገር ከማወጅ በላይ በዋናነት
መኖርን ይጠይቃል። አሜን። መኖርን ይጠይቃል። ይህም ደግሞ የሚቻለው የኢየሱስ መንፈስ በውስጣችን ሲሆን ነው። ዓለም የሚፈልገው በጆሮ የሚደመጠውን መልእክት ብቻ ሳይሆን በዓይንም የሚታየውን ሕይወት ጭምር ነው። ምክንያቱም የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ምን ይላልና ይጠባበቃልና ይላል ሮሜ 8:19። መስማት አንድ ነገር ነው። የጌታን ሕይወት ያንን መልእክት በሕይወታችን ማየት ሌላ ነገር ነው። ስለዚህ ሐዋርያው ጴጥሮስ ይህ መንፈስ ነበረ በነቢያቱ መናገር ብቻ ሳይሆን ይኖሩበትም ነበር፣ ሕይወታቸው ውስጥ ይታይ ነበር። ስለዚህ ትልቅ የሚያሳስበው ሰማይን ይሄ ነው። እኛንም ሊያሳስበን የሚያስፈልገው ይህ ነው። ፊልጵስዩስ ምዕራፍ 2 ቁጥር 1 ላይ ሐዋርያው ጳውሎስ ደግሞ ጴጥሮስ የተናገረውን የሚስማማውን ይናገራል። ምን ማለት ነው የክርስቶስ መንፈስ በልብ ውስጥ ሲል? ፊልጵስዩስ ምዕራፍ 2 ቁጥር 1 እንዲህ ይላል። መጽሐፍ ቅዱስ ከያዝን ወደዛ ስፍራ በአንድነት ሄደን እናነባለን። የእግዚአብሔር ቃል እንዲህ ይነበባል። በክርስቶስም አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሆንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እንግዲህ እኔ ራሴንም ጠይቃለሁ፣ እናንተንም እጠይቃለሁ። እንደው ማን ነው ከዚህ መካከል አይ እሷ ከኔ ትሻላለች የሚል ማን ነው? በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። በሌላ አባባል በነቢያቱ ውስጥ የነበረው ያ የክርስቶስ መንፈስ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ይህ ሐሳብ ምንድን ነው? ከእግዚአብሔር ጋር መተካከልን ወይም እኩል መሆንን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ምን አደረገ? ባዶ ነገር ምን ያህል ነው የሚይዘው? ባዶ ምን ማለት ነው? ምንም የሌለው ባዶ ማለት ባዶ ነው። አስባችሁታል? ይህ ሰማይና ምድርን የፈጠረ አምላክ ራሱን ባዶ አደረገ ሲል እኔና እናንተ ግን የቱ ጋር ነን? እኔ ራሴን ነው ማየው። አንተም ቃሉ ይንገራችሁ። በበረት የተወለደ ሰው ሰምታችሁ ታውቃላችሁ? ገና ከውልደቱ በዛ በትና ሌላ ሽታ ባለበት በረት ውስጥ ነው የተወለደ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። መጽሐፍ ቅዱስ ሌላ ቃል አጥቶ ሞተ፣ ነገር ግን የሞተው እንኳን የመስቀል ሞት ነው ይላል። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። ሰውስ ዛሬ መጀመሪያ ከፍ ከፍ ማለት ነው የሚፈልገው። ስም ለማስጠራት ነው የሚጠራው ሰው። የጌታ ግን ስም ከፍ ያለው ከምን በኋላ ነው? ከውርደት በኋላ ነው። ከስምም ሁሉ በላይ ያለውን ስም ሰጠው። ይህም ሰማይና በምድር በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ምን ይሉ ዘንድ? ይንበረከኩ ዘንድ፣ መላስም ሁሉ ለእግዚአብሔር አብ ክርስቶስ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ይሄ እንግዲህ በመጨረሻ ዘመን የሚሆነው ትንቢት ነው። ከ1000 ዓመት ፍጻሜ በኋላ ክርስቶስ ለሁሉ ሉሲፈርን ጨምሮ የወደቁ መላእክትን ጨምሮ ያደረገላቸውን እሱ የሆነላቸውን ለማዳን ምሕረትን ለመስጠት የሰራውን ሁሉ በእያንዳንዱ ፊት ልክ ፓኖራማ እንደሚባለው እንደ ፊልም እንደ ሲኒማ ያሳያል። ከዛ እያንዳንዱ ሰው የወደቁ መላእክት እንኳን ሳይቀር ሰይጣን ሳይቀር ክርስቶስ ጌታ እንደሆነ ምን ይላል? ይመሰክራል። ይሄ መንፈስ ያስፈልገናል ወገኖች። የሰይጣን የመጨረሻው ዘመን አንዱ ሽንገላ በልብ ውስጥ እውነትን በመታዘዝ መቀደስ ሳይኖር መልእክቱን ሰዎች እንዲናገሩ ማስነሳት። እውነትን በማመን መቀደስ ያስፈልጋል። ይህን መጽሐፍ ቅዱስ ትንቢት መንፈስም ይናገራል። ነገር ግን ይህ ሳይኖር
በሌላ መንፈስ እውነትን ለመናገር መነሳት። እንዲህ አይነት ህይወት በሚመጣው ቀውስ ውስጥ ከመንጋው እንድንወጣ ያደርገናል። ስለዚህ የክርስቶስን ምጽአት መልእክቱን በክርስቶስ መንፈስ መናገር እርግጠኛ መሆን አለብን። ያ ደግሞ ምን እንደሆነ ተመልክተናል። ጌታ አሁን የሚፈልገው ትንቢቱን ቃሉን በደንብ የተረዱ ሰዎችን ብቻ አይደለም፣ አስፈላጊ ነው፣ ነገር ግን ትሑታንን ጭምር ነው። አሜን። የዋዎችን ጭምር ነው። እንደ ህፃናት የሆኑትን ነው፣ ራሳቸውን ባዶ የሚያደርጉትን። በልባቸው የዋ የሆኑ በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት የሚንበረከኩ ዘወትር። አንድ ጥያቄ ልጠይቃችሁ ወገኖቼ፣ ጌታ ለምንድን ነው የአይሁድ የሃይማኖትን መሪዎች ፈሪሳውያንን ትቶ ወደ ገሊላ የባህር ዳር ሄዶ እነዛ አሳ አጥማጆችን የመረጠው? ዋይ እንዴ! ብዙ ዲግሪና ብዙ የስነ መለኮት ችግር የለውም ስነ መለኮት መማር፣ ግን የትሁት መንፈስ ያስፈልጋል አያስፈልግም? ያስፈልጋል። እነዛን ትቶ ማንም የማያቸው ለመማር ግን ፍቃደኛ የሆኑ አሳ አጥማጆች ጋር የሄደው ለምንድን ነው? የሰማይና የምድር ንጉሥ ልብ ፍለጋ ነው። ዛሬ ማን ነው የጌታን ልቤ እንዲሆን እፈልጋለሁ፣ ጌታ ሆይ ልቤን ውሰድ፣ ልቤን ስጠኝ የሚል። ስለዚህ የዘመናት ምኞት ገጽ 234 እንዲህ ይላል። የዘመናት ምኞት ገጽ 234 የክርስቶስ የመጀመሪያው ምጽአት መልእክት የጸጋውን መንግስት እንዳበሰረ ሁሉ የሁለተኛው ምጽአት መልእክት ደግሞ የክብሩን መንግስት ያበስራል። መጥምቁ ዮሐንስም ጌታም እንዲህ አሉ፣ መንግስተ ሰማያት ቀርባለችና ንስሐ ምን በሉ ግቡ። የትኛዋ መንግስት? የጸጋ መንግስት፣ የምህረት መንግስት። አሁን ዳግም ምጽአት ላይ ያለንስ እንዲሁ የክብሩን መንግስት ሊገለጥ እንደሆነ ያውጃል። ጌታ ሊመጣ ነው። አሁን በፍርድ ላይ ነው። ለእያንዳንዱ እንደ ስራው መጠን እየከፈለ ነው። ፍርድን እየፈረደ ነው፣ የዘላለም ህይወት ወይም የዘላለም ሞት። ስለዚህ ንስሐ ግቡ፣ መንግስተ ሰማያት ቀርባለች፣ የክብር መንግስት። ሁለተኛው መልእክት ልክ እንደ መጀመሪያው በትንቢቶች ላይ የተመሰረተ ነው። ስለዚህ ትንቢት ማጥናት አስፈላጊ ነው። ስለ መጨረሻው ዘመን ለዳንኤል የተነገሩት የመልአኩ ቃላት በፍጻሜው ዘመን ሊታወቁ ይገባል ይላል የዘመናት ምኞት። እናንተ ተጠማቂያን ዛሬ የዘመናት ምኞት መጽሐፍን ታገኛላችሁ ብዬ አስባለሁ። እንግዲህ ከተሳሳትኩ አርሙኝ። ዳግም ምጽአትና ትንቢት ምን ያገናኘዋል? አሁንም የዘመናት ምኞት ገጽ 234 እንዲህ ይላል፣ የክርስቶስ መምጫ ጊዜ የእርሱ በመንፈስ ቅዱስ መቀባት ሞቱና ወንጌል ለአሕዛብ የሚሰጥበት ጊዜ በግልጽ ተቀምጠው ነበር። በምን? በትንቢት። እነዚህን ትንቢቶች መረዳትና በኢየሱስ ተልእኮ ውስጥ ፍጻሜያቸውን ማግኘታቸውን ማወቅ የአይሁድ ሕዝብ መብት ነበር፣ ፕሪቪሌጅ ነበር። ዛሬም የሰባተኛ ቀን አድቬንቲስት መብት ምንድን ነው? ይሄንን ትንቢት ማወቅ። ክርስቶስ ለደቀ መዛሙርቱ የትንቢት ጥናትን አስፈላጊነት አጥብቆ አሳስቧል። ስለ እነርሱ ዘመን በዳንኤል የተሰጠውን ትንቢት በመጥቀስ አንባቢው ያስተውላል። ማቴዎስ 24:15 ከትንሣኤውም በኋላ በነቢያት ሁሉ ስለ እርሱ የተጻፈውን ለደቀ መዛሙርቱ ገለጠላቸው። ወገኖቼ ዳንኤል ከጌታ የመጀመሪያው ምጽአት 500 ዓመት ቀደም ብሎ የነበረ ነቢይ ነበር። ለሱ የተላከው መልአክ የጌታን የመጀመሪያው ምጽአት ለማብሰር እንደመጣ እናውቃለን ወደ ድንግል ማርያም። ቀጥሎ እንዲህ ይላል የዘመናት ምኞት፣ ለዳንኤል መለኮታዊን መልእክት ይዞ የመጣው በደም ስሙ ከእግዚአብሔር ልጅ ቀጥሎ ያለውን ቦታ የያዘው መልአኩ ገብርኤል ነበር። ኪሩብ ታውቃላችሁ፣ ይህ ስፍራ በሉሲፈር ተይዞ ነበር። ሉሲፈር በትዕቢቱ ስፍራውን ለቆ ሲሄድ እግዚአብሔር መልአኩ ገብርኤል ተካው። ስለዚህ አጠገቡ ያለውን ከሱ የስልጣን ተዋረድ ቀጥሎ የተቀመጠውን ላከ። ለተወደደው ዮሐንስ የወደፊቱን ጊዜ እንዲገልጥ በፍጥሞ ደሴት ክርስቶስ የላከው የእርሱን መልአክ ወይም ገብርኤልን ነበር። እናም የትንቢቱን ቃል የሚያነቡትና የሚሰሙት በእርሱም የተጻፈውን የሚጠብቁ ምኖች ናቸው? ብፁዓን ናቸው። በረከት ነው ይህንን ትንቢት ማጥናት። በረከት ነው ይህንን ትንቢት መስማት። በረከት ነው ማድመጥ፣ መጠበቅ። የሚጠብቁ የሚለው የተገለጠውን ብርሃን የሚታዘዙ ማለት ነው። ማወቅ ብቻ አይደለም የሚያስፈልገው፣ ጌታ ተጨማሪውን ብርሃን ለመግለጥ የሚታዘዙ ሰዎችን ይፈልጋል።
በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምን ያህል ያደርጋል? ምንም አያደርግም። አሞጽ 3:7 ምስጢሩ ለአምላካችን ለእግዚአብሔር ነው የተገለጠው፣ ግን የዚህን ሕግ ቃሎች ሁሉ እናደርግ ዘንድ ለእኛ ለዘላለም ለልጆቻችን የተገለጠውን ትንቢት እናደርገው ዘንድ ነው፣ እንታዘዘው ዘንድ ነው። እግዚአብሔር እነዚህን ነገሮች ለእኛ ሰጥቶናል። ትንቢታዊ የሆኑትን ቅዱሳን መጽሐፍትን በአክብሮትና በጸሎት የሚያጠኑ የእርሱ በረከት ይከተላቸዋል። በረከት የሚፈልግ አለ? አዎ። ትልቁ በረከት ምን እንደሆነ ታውቃላችሁ? እግዚአብሔርን ማወቅ። በእናንተም በኩል ሰዎች እግዚአብሔርን ማወቃቸው። አብርሃምን ለበረከት ሁን ባርካለሁ፣ አሕዛብ ሁሉ በአንተ ይባረካሉ ሲል ምን ማለት ነው? ብር ወርቅ ካንተ ያገኛሉን? አይደለም። ይህንን አንዱን ዘር የሚመጣውን አዳኙን መሲሁን ያያሉ ያውቃሉ ማለት ነው። ወገኖቼ እንግዲህ ዛሬ ተጠምቀዋል እነዚህ ሰዎች። ጊዜው በጣም አጭር ነው። መልእክቱን በአጭር ጊዜ ብዙ ሰዎች ማግኘታቸውን ይቀጥላል። ቴስቲሞኒስ ቱ ሚኒስተርስ ለአገልጋዮች የተሰጠ ምክር ወይም ምስክር ገጽ 116 አንዳንዶቻችን እውነትን ለማግኘትና ደረጃ በደረጃ ወደፊት ለመጓዝ ጊዜ ነበረን። የሰንበት ትምህርት ለማጥናት በደንብ ጊዜ ነበረን። መጽሐፍቶችን ለማጥናት ጊዜ ነበረን። ጥሩ። ይሄ በኤለን ዋይት ያኔ የዛሬ 160 170 ዓመት የሆነው ነው የሚናገረው። ታውቃላችሁ፣ ግድ የለም። የወሰድነው እያንዳንዱ እርምጃም ቀጣዩን እርምጃ ለመውሰድ ብርታት ሰጥቶናል። ጥቅስ በጥቅስ መስመር በመስመር ለማጥናት ጊዜ ነበራቸው። አሁን ግን ይላል ጊዜው ሊያበቃ ነው። እኛ ለመማር ዓመታት የፈጀብንን እነርሱ በጥቂት ወራት ውስጥ መማር ይኖርባቸው። በስንት ወራት ውስጥ? በጥቂት ወራት ዓመታት የፈጀብንን። ሰባተኛ ቀን አድቬንቲስቶች እየሰማችሁ ነው። እንዲሁም ብዙ የሚተውት ወይም አንለርን የሚያደርጉት እንደገና ደግሞ ብዙ የሚማሩት ነገር ይኖራቸዋል። ይህን እናየዋለን። በፊት የተሳሳቱ ሃይማኖታዊ ትምህርቶችን የተቀበልናቸውን መተው፣ አሁን ደግሞ እግዚአብሔር የሚሰጥንን አዲስ ትምህርት መማር። አዋጁ በሚወጣበት ጊዜ የአውሬውን ምልክትና ምስሉን መቀበል የማይፈልጉ ሁሉ የአውሬውን ተቋም አናከብርም ለማለት አሁኑኑ ቁርጠኝነት ሊኖራቸው ይገባል። አዋጁ ሊወጣ ስለሆነ ጊዜው አጭር ስለሆነ ቁርጠኝነቱ አሁን ነው። መዘናጋት ለዘላለም ያስረፍዳል። የእግዚአብሔርን ልጅ ሥጋ የሚበሉና ደሙን የሚጠጡ በመንፈስ ቅዱስ መሪነት ከዳንኤልና ከዮሐንስ ራእይ መጽሐፍት እውነትን ያወጣሉ። ሊገቱ የማይችሉ ኃይላትንም ያንቀሳቅሳሉ። በሰዎች አእምሮ ተሰውረው የቆዩትን ምስጢራት እንዲያውጁ የሕፃናት አንደበት ይከፈታል። አዋቂዎች፣ ብዙ ዘመን የቆየን ሰዎች እውነትን ለመናገር አቃቂር ስናወጣና እንዲያ ስንል እግዚአብሔር የሕፃናትን አፍ ይከፍታል። የኛ እንዲከፈት ፍቃደኛ ካልሆነ ድንጋዮችን ያስነሳ። በታላላቅና አስፈሪ ክስተቶች ደፍ ወይም የመጨረሻ ገደብ ላይ ቆመናል። አንዱ ሌላውን በመከተል ብዙዎች ትንቢቶች በፍጥነት ሊፈጸሙ ተቃርበዋል። እያንዳንዱ የኃይል አካል ወደ ስራ ሊሰማራ ነው። ያለፈው ታሪክ ይደገማል። የቀደሙ ውዝግቦች በአዲስ ህይወት ይነሳሳሉ። በእግዚአብሔርም ህዝቦች ላይ በየአቅጣጫው አደጋ ይደቀናል። በሰው ዘር ላይ ከፍተኛ ውጥረት እየሰፈነ ነው። ይህም በምድር ላይ ባለው ነገር ሁሉ እየተሰራጨ ይገኛል። ፈጣን ትምህርት በመጨረሻው ዘመን እንደዚህ ባለው ሁኔታ ወደ እውነት የሚመጡ ሰዎች በታሪክ ረጅም ጊዜ ለማወቅ የፈጁትን ትንቢታዊ እውነቶች በአጭር ጊዜ የመረዳት ኃላፊነት አለባቸው። ስህተትን መተው፣ እውነትን መያዝ የአውሬው ምልክት ሊወጣ ነውና የእግዚአብሔርን ማህተም መቀበል ያስፈልጋል። በራዕይ ምዕራፍ 7 ላይ የሕያው አምላክ ማህተም ያለው ሌላ መልአክ ከፀሐይ ቦጫ ሲወጣ አየሁ። በታላቅ ድምፅም አራቱን ነፋሳት ሊያዙ ለነዛ መላእክት የአምላካችንን ባሪያዎች እስክናትማቸው ግንባራቸውን ነፋሳቱን ምን አትበሉ፣ አትልቀቁ። የምድር ስደት ቀውስ፣ አንዳንዶቻችን የነዳጅ ቀውስ እያየ ነው፣ ገና ነው። እኔ የመከራ ነቢይ አይደለሁም። ችግርን ማወጅ ነቢይም አባቴም ነቢይ አይደለም እንኳን እኔ። ግን ትንቢቱ ይናገራል። እየጠበበ ይመጣል፣ እየጨነቀ ይመጣል።
ዳንኤል 12ን ባለፈው አይተናል። አሁን ጥቂት እናያለን በቀረን ሰዓት ከ11 ጋር። ዳንኤል 12:11 ትንቢተ ዳንኤል ምዕራፍ 12 ቁጥር 11 ይላል፣ እንዲህ ይላል። ይህንን የምናጠናበት ምክንያት ምን እንደሆነ ባለፈው በመጀመሪያውም ክፍል አይተናል። የዘውትሩ መስዋዕት ከቀረ ጀምሮ የጥፋትም ርኩሰት ከቆመ ጀምሮ 1290 ቀን ይሆናል። የሚታገስ እስከ 1335 ቀንም የሚደርስ ምስጉን ነው። 1290 ትንቢታዊ ቀናት በዘውልቅ 14:34 እና ሕዝቅኤል 4:6 መሰረት አንድ ቀን አንድ ዓመት ሙሉ ዓመት እንደሆነ በቀን ዓመት መርህ መሰረት እናገኘዋለን። ይሄ የዘውትር መስዋዕት የቀረበት 508 ዓመተ ዓለም የፍራንክስ ንጉሥ የሆነው ክሎቪስ የሮም ጳጳስ እንዲነሳ አረማዊ የሆነውን መንግስት ቪሲጎትስን ካጠፋ በኋላ የሮም ጳጳስ የክርስቶስን የመቅደስ አገልግሎት የማማለድ አገልግሎት በምድር ሰብአዊ ካህናት አማካኝነት ለማርከስ መንገዱ የተጠረገበት ጊዜ ነው። 508 ላይ 1290 ስትጨምሩ 1798 ይመጣል። 1798 ይህ የጥፋት ርኩሰት ተብሎ የተጠቀሰው ደግሞ መንግስትና ሃይማኖትን ማጣመር ነው። መንግስትና ምንን? ሃይማኖትን ማጣመር። ሁልጊዜ ቤተ ክርስቲያንና ቤተ መንግስት ሲጣመር ጥቂት ክርስቲያኖች የእውነት ታማኝ ተከታዮች ይሰደዳሉ። ይሄ እንዴት ሆነ ብለን ስናይ 1798 ላይ ራእይ ምዕራፍ 13 ላይ ተጠቅሷል። ራእይ 13 ከቁጥር 1 እስከ 3 አውሬው ይቆስላል ይላል። ራእይ ምዕራፍ 13 ላንብብ ከቁጥር 1 ጀምሮ። መጽሐፍ ቅዱስ የያዝን ወደዚህ አስደናቂ ትንቢት ፈጠን ብለን እንሄዳለን። ጥቂት ነገሮችን አይተን ወደሚቀጥለው ሐሳብ መሄድ ስላለብን ራእይ 13 ከቁጥር 1 እስከ 3 አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበረ። ያየሁትም አውሬ ነብር ይመስል ነበረ። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶም ኃይሉና ዙፋኑን ትልቅም ስልጣን ሰጠው። ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ። ይህን ነው የምንፈልገው። ለሞቱ የሆነውም ቁስል ተፈወሰ። በእነዚህ ጥቅሶች መካከል የቆሰለበትና አውሬው የተፈወሰበት ወይም ፈውስ የጀመረበት 131 ዓመት አለ። 1798 ላይ አውሬው ይቆስላል። 1929 ላይ እንደገና ጵጵስናውን ወይም መንግስትና ሃይማኖትን መልሶ ያጣምራል። ምድርም ሁሉ አውሬውን እየተከተለ ተደነቀ። አውሬው ከተፈወሰ በኋላ ምን ማለት ነው? እንደ ትንቢቱ በ1798 ዓመተ ምህረት የፈረንሳይ አብዮት ሲቀጣጠል የፈረንሳዩ ጀነራል ይሄ በኋላ የምናየው የሰሜን ንጉስ ነው፣ እንደ ዳንኤል 11 ሃይማኖት የለሽ የሆነውን ዓለም የሚወክለው ወይም ያን የፈረንሳይ አብዮትን የሚወክለው ባርቲዬ ጀነራል ባርቲዬ በፌብሩዋሪ 27 ወይም በየካቲት 27 ወደ ሮም በመሄድ ሊቀ ጳጳስ ፓየስ 6ኛውን ከበትረ ስልጣኑ አውርዶ እስር ቤት ይጥለዋል። ከዛ በኋላ ጵጵስና ማለት መንግስትና ሃይማኖት ጥምረት ማለት ነው። ለ131 ዓመት ይቆስላል። ይህም አስቀድሞ በ508 ዓመተ ምህረት ሃይማኖትና መንግስት እንዲጣመር ምክንያት ያደረገው ክሎቪስ ከፈረንሳይ እንደተነሳ ባርቲዬ ከፈረንሳይ ተነሳ። የሚገርም ነው። በጵጵስናው ላይ የደረሰው ቁስለት እንደገና እንደሚፈወስ ተተንብዮአል። ወገኖቼ እጅግ በጣም ወሳኝ ነው። ይህ ከተፈወሰ በኋላ የቀድሞ ስደት የቀድሞ ታሪክ ይደገማል። ከ1798 አውሬው ከቆሰለበት እስከ 1929 በጣም የሚገርማችሁ ሊቃነ ጳጳሳት ፓየስ 11ኛ የቆሰለው 6ኛው ይሄ 11ኛው እና ቤኔቶ ሙሶሎኒ የጣሊያን መሪ የነበረው የላተራን ስምምነት 1929 ላይ ያደርጋል። ከዛ በኋላ ቫቲካን የራሷ ሉዓላዊ ሀገር እንደሆነች እውቅና ይሰጣል። ከዚህ በኋላ ይላል ምድር አውሬውን እየተከተለ ተደነቀ። ብዙ ስራዎች መሰራት ነበረባቸው። የፈረሱ ግንቦች መገንባት ነበራቸው። ቁስሉ መፈወስ ነበረ። ከተለያየ ሃይማኖት ጋር ስምምነት መፈጠር ነበረበት። በተለይ ባለፈው የሞተው ፖፕ ፍራንሲስ ይህን እንዴት እንደሰራ ተመልክተናል። ምድር ሁሉ አውሬውን እየተከተለ ተደነቀ ካለ በኋላ ራእይ 13 የሚደንቅ ራእይ ነው። ለዘንዶም ሰገዱለት። የእግዚአብሔር የሶስቱ መላእክት መልእክት ራእይ ምዕራፍ 14 ቁጥር 6 ወገኖች ተምራችኋል። በዚህ ሳምንት
እንዲህ ይላል። መጀመሪያው መልአክ መልእክት በሰማይ መካከል የሚበረው የዘላለምን ወንጌል የያዘው ምን ይላል? እግዚአብሔርን ምን በሉ? ፍሩ፣ ክብርንም ስጡት፣ የፍርዱ ሰዓት ደርሷልና ሰማይን ምድርን ባህሩን የውሃውን ምንጭ ለፈጠረው ምን በሉለት እንጂ ለዘንዶ አትስገዱ። ለዘንዶ ሰግዱለት። ምን እያሉ? ለአውሬው ስልጣን ሰጥቶታልና፣ አውሬው ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት። ታላቅንም ነገር ስድብን የሚናገርበት አፍ ተሰጠው። በ42 ወር እንዲሰራ ስልጣን ተሰጠው። 42 ወር፣ እያንዳንዱ ወር 30 ቀን። 42 በ30 ስናባዛ 1260 ትንቢታዊ ቀናት ይመጣሉ። እግዚአብሔርንም ለመሳደብ ስሙና ማደሪያውን በሰማይ የሚያዱትን ሊሳደብ አፉን ከፈተ። የአውሬው መፈወስ የህሊና ነፃነት በፈጣን ሁኔታ በአደጋ ውስጥ እንዲገባ ያደርጋል። ዛሬ በሰንበት በኢትዮጵያ ያሉ ሰዎች እንዲሰሩ የተገደዱ ነው። እውነት ሐሰት? እውነት ነው። ታውቃላችሁ በኢትዮጵያ በፌደራል ህግ ደረጃ 6 የሥራ ቀናት ታውጀዋል። አንደኛው የእረፍት ቀን እና አዋጁ እንዲህ ይላል፣ እሁድ የእረፍት ቀን ነው ይላል። አንዳንዶቻችሁም መታችሁ ቤተክርስቲያን ጠይቃችኋል አይደል? እንደዚህ እንድሰራ ተገድጃለሁ፣ ቤተክርስቲያን የትብብር ደብዳቤ ተጻፈልን፣ እንጽፋለን። ነገር ግን እያንዳንዱ መጨረሻ ላይ የራሱን ውሳኔ የሚወስንበት ጊዜ ምን ብሏል? መጥቷል። ልብ ያለው ሸብ ነው። የሚታገስ እስከ 1335 ቀንም የሚደርስ ምስጉን ነው። ይሄ በጣም የሚደንቅ ትንቢት የ1290 ትንቢት ካስቀመጠ በኋላ ሌላ ትንቢታዊ ቀናትን 1335 ቀናትን ያስቀምጣል። በአጭሩ የ1235 ትንቢት መጀመሪያው 508 ነው። 508 ላይ ዓመተ ምህረት 1335 ጨምሮ 1843 ይመጣል። እዛ የሚደርስ ምስጉን ነው የሚለው የተባረከ ነው ይላል። ምን ያህሎቻችሁ ኦልሬዲ እንዳወቃችሁ አላቅም። አድቬንቲስቶች የዘውትር መስዋዕቱ ይቆማል፣ የጥፋት ርኩሰት ይቆማል የሚለው ያልፍና ወደ አንድ በረከት ዘመን መድረስን ያመላክታል። ምን ተከሰተ? 1843 እስከ 1844 ባለው ጊዜ ውስጥ ወገኖች ዳንኤል 8:14 እኒ ባለፈው ሳምንት ከነዚህ ወገኖች ጋር ጥቂት አይተናል። ዳንኤል 8:14 እርሱም እስከ 2300 ማታና ጠዋት ድረስ ነው። ከዚህም በኋላ መቅደሱ ምን ይላል? ይነጻል አለኝ። 2300 ነው ያዙ። ቀናት ነው፣ ትንቢት ነው። ትንቢታዊ ቀናት ዓመታት ይመጣሉ። 1844 ነው የመጨረሻው። 457 ከክርስቶስ ልደት በፊት 457 ዓመተ ዓለም ይጀምራል። 1844 ያልቃል። ማታና ጠዋት ምን ያስታውሳል? የዘውትር መስዋዕቱ መች ነበር የሚቀርበው? ማታና ጠዋት። የዘውትር መስዋዕቱ እግዚአብሔር የሚያቀርበው ጌታችን ኢየሱስ ክርስቶስ በመቅደስ ውስጥ ለሰው ልጆች እስከ 1844 የዘውትር መስዋዕትን ያቀርብ ነበር። ከ1844 በኋላ ግን የረከሰው መቅደስ ያ የስርየት ቀን ስለደረሰ ምን ይላል? ይነጻል። ዘሁልቅ 28:3 እና 4 ዘሁልቅ 28:3 እና 4 የእግዚአብሔር ቃል እንዲህ ይላል። ዘሁልቅ 28 እንዲህም በላቸው በእሳት ለእግዚአብሔር የምታቀርቡት ቁርባን ይህ ነው፣ ለዘወትር ለሚቃጠል መስዋዕት ነውር የሌለባቸውን 2 የአንድ ዓመት ተባት የበግ ጠቦቶች ዕለት ታቀርባላችሁ። አንዱን ጠቦት በማለዳ ሌላውንም ጠቦት በማታ፣ ጠዋትና ማታ። ስለዚህ ክፉ የሰይጣን ወኪል የሆነው አውሬው የጌታን የሰማያዊ መቅደስ ለማጥላት ምድራዊ የመቅደስ ስርዓትን ኮንፌሽናል የሚለውንም ቢያቋቁምም ጌታ ግን በሰማይ ማማለዱን ሊያስቆም የሚችል አለ? የለም። ስለዚህ ከዕለት ዕለት መስዋዕት ወይም አገልግሎት በኋላ በዓመት አንድ ቀን የሚደረገው የስርየት ቀን አገልግሎት እንደሚጀምር ይናገራል ይህ ጥቅስ በአጭሩ። ስለዚህ ከ1335 ዓመታት በኋላ የሚደርስ ምስጉን ነው። 1335 ዓመታት ጋር የሚደርስ ምስጉን ነው ሲል ምን ማለቱ ነው? የዳንኤል ትንቢቶች የታተሙበት ጊዜ
የዳንኤል ትንቢት የተዘጋበት ጊዜ ያበቃና የፍርድ ሰዓት መልእክት በኃይል መሰበክ የሚጀምርበት ጊዜ ሲደርስ ቀድሞ የተዘጉ ነገሮች፣ ቀድሞ ለማስተዋል ከባድ የሆኑ ነገሮች ግልጽ ይሆናሉ። በረከቱ ታውጇል። በረከቱ ምንድነው? በ1840ዎቹ በዓለም ዙሪያ የነበረው የታላቁ የዳግም ምጽአት መነቃቃት ግሬት አድቨንት አዌከኒንግን ይገልጻል። ስለዚህ ዳንኤልን እንዲያለው ዳንኤል 12:13 አንተ ግን እስከ ፍጻሜው ድረስ ሂድ፣ አንተም ታርፋለህ፣ በቀኑም መጨረሻ በዕጣ ክፍል ትቆማለህ። ከዛ ዳንኤል 12 የመጨረሻው ምዕራፍ ያልቃል። ምን ማለት ነው ዳንኤል በዕጣ ክፍሉ መቆሙ? ይህ የዳንኤል ትንቢት በመጨረሻው ዘመን ሲፈታ በዳግም ምጽአት ንቅናቄ አማካኝነት ዳንኤል በትንቢቶቹ አማካኝነት እንደሚናገር የሚያሳስብ። ዳንኤል ከአፈር በታች ከምድር በታች ቢሆንም ትንቢቱ ግን ዛሬም ይናገራል፣ ቆሟል። ዘጠነኛው ቴስቲሞኒ ገጽ 11 እንዲህ ይላል። ዘጠነኛው ቴስቲሞኒ ገጽ 11 የክፋት ወኪሎች ኃይላቸውን በማጣመር በማጠናከር ላይ ናቸው። ለመጨረሻው ታላቅ ቀውስ ራሳቸውን እያዘጋጁ ነው። የእግዚአብሔር ሕዝብስ? እኔ አንድ የሚነዳኝ ነገር አለ። እውነቴን ነው የምላችሁ ወገኖች፣ በዚህ ነገር ስሜታዊ እንዳልሆንም ጌታ ይርዳል። ምንድነው ዋናው አጀንዳችን? አሁን ያለን ምንድነው የያዘን? ምንድነው ጊዜያችንን፣ ጉልበታችንን፣ ሐሳባችንን፣ ነርቮቻችንን፣ አቅማችንን እየመጠጠ ያለው ነገር ምንድነው? በዓለማችን ላይ በቅርቡ ታላላቅ ለውጦች ይከሰታሉ። የመጨረሻዎቹ እንቅስቃሴዎችም ፈጣን ይሆናሉ። ኦኬ፣ የክፋት ኃይሎች ኃይላቸውን እያጣመሩ ነው። አንድ ጥያቄ ልጠይቃችሁ። የመልካም ኃይልስ፣ የመልካም የሰማይ ወኪልስ እንዴት እየሰራ ነው ያለው? ወደ ሕዝቅኤል እንሂድ። ሕዝቅኤል 1:13 እንዴት እግዚአብሔር እንደሚሰራ እናያለን። ሕዝቅኤል 1:13 እስከ 14 ነቢዩ ሕዝቅኤል እጅግ በጣም የሚደንቅ ራእይ እንደተቀበለ እናውቃለን እና ሕዝቅኤል በጣም አዳጋች ነቢይ ተብሏል፣ ዲፊከልት ፕሮፌት። ነገር ግን እሱ ሳይሆን ያየው ራእይ አስቸጋሪ እንደሆነ ይታመናል። በዚህ አባባል ሕዝቅኤል 1:13 በእንስሶቹ መካከል እንደሚነድድ የእሳት ፍም ያለ ምስያ ነበር። በእንስሶቹ መካከል ወዲና ወዲያ የሚሄድ እንደ ፋና ያለ አምሳያ ነበር። ለእሳቱም ጸዳል ነበረው፣ ከእሳቱም መብረቅ ይወጣ ነበር። ምን ይወጣ ነበር? መብረቅ። እንስሶቹም እንደ መብረቅ ምስያ ይሮጡና ይመለሱ ነበር። ምን ማለት ነው? እንስሶቹ የሚለው መላእክት ናቸው። ሕያው እንስሳት፣ የእግዚአብሔር ኪሩብ መላእክት። ይህንን ትንቢት መንፈስ ቴስቲሞኒስ ፎር ዘ ቸርች 5ኛው ቅጽ እንዲህ ይላል። በሕያዋን እንስሶቹ መካከል እንደ መብረቅ በፍጥነት የሚሄደው ድምቅ ያለው ብርሃን የሰማችሁ ነው። በመጨረሻው ጊዜ ስራ ወደፊት የሚሄድበትን ፍጥነት የሚያመላክት ነው። እግዚአብሔር ይመስገን። ስራው በፍጥነት የሚሄድበትን ያ መብረቅ ተብሎ ተገልጧል። እንግዲህ መብረቅ ሲበርቅ ምን ያህሎቻችን ነው በአይናችን ማየት የምንችለው? እዛ ጋር ጀምሮ እዛ ጋር ምን ያህል በፍጥነት ነው የሚያልፈው? አምላክን የሚቀድም የለም። አይቸኩልም፣ አይዘገይም። በሰዓቱ ሁሉንም ውብ ያደርጋል። ስለዚህ ወገኖቼ የመጨረሻውን ዘመን ክስተት፣ ይህንን የቀውስ ጊዜ እንዴት እናልፋለን? ቀደም ያየ ነው የክርስቶስ መንፈስ። አሜን። ያ የሱ መንፈስ፣ ስለ እሱ ማሰላሰል፣ ትንቢቱንም ዳግም ምጽአቱን ለመናገር ማጥናት። ዳንኤል ምዕራፍ 11 ላይ ጥቂት ጥቅሶችን አይተን እንጨርሳለን። የዳንኤል ምዕራፍ 11 ቀጥተኛ የሆነ ትንቢት ወደ መንፈሳዊ ደረጃ ሽግግር ያደርጋል። ከቁጥር 1 ጀምሮ ስናይ ቀጥተኛ ከሆነ ትርጉም ይጀምርና ወደ መንፈሳዊ ትርጉም ይሻገራል። በሌሎች የመጽሐፍ ቅዱስ ክፍሎችም እንደዚሁ ነው። ለምሳሌ በዳንኤል ምዕራፍ 2 ላይ በባቢሎን መንግስት የጀመረው ያ የወርቅ ምስል ከዛ በኋላ መጨረሻ ላይ ስናይ መንፈሳዊ ደረጃ ይደርሳል። የክርስቶስ ዳግም ምጽአትን በአለት የተመሰለውን ያስቀምጣል። ዳንኤል ምዕራፍ 7 አሁንም በባቢሎን በአንበሳ የተመሰለውን ያመጣና ከዛ በኋላ የሰው ልጅ
ወደ ዘመናት ወደ ሸመገለው ሲመጣ ዘላለማዊ በሆነው መንፈሳዊ ግዛት እንደሚጠናቀቅ ይናገራል። ስለዚህ ይህ አዲስ አይደለም። በራእይ መጽሐፍ ስንሄድ በብሉይ ኪዳን የጀመረችው እስራኤል ወይም ኢየሩሳሌም በራእይ ምዕራፍ 21 አዲስቱ ኢየሩሳሌም ተብላ ተጠቅሳለች። አካላዊ ከዛ መንፈሳዊ ደረጃ። ወገኖች ይህንን ስሙ በደንብ። አምላክ ነው፣ እኔ አይደለም። እስራኤል ከግብፅ ዘጸአት ሆነለት ወጣ። በመጨረሻው ዘመን የእግዚአብሔር ሕዝብ ከባቢሎን ዘጸአት ይሆንለታል እንደ ራእይ ምዕራፍ 18። ለምን? ታላቁ ጩኸት የመጨረሻው ጥሪ ሲነገር። ስለዚህ አካላዊ የሆኑ ነገሮች ወደ መንፈሳዊ መሄዳቸው እሙን ነው። ስለዚህ የሰሜንና የደቡብ ንጉሥ የሚለውም እውነት ከአካላዊ ወደ መንፈሳዊ ደረጃ ያድጋል። እንግዲህ ከቁጥር 1 ጀምሮ ስናይ ከሰሜን የሚነሳው ንጉሥ ከእስራኤል በስተሰሜን በኩል የሚገኘውን በሶሪያ የነበረውን የሴሉሲዩድ ወይም ዳግማዊ አንቲዮኮስ እና አንቲዮኮስ ኤጲፋነስ ሲመሯቸው የነበረ መንግስት ነው። ያ መንግስት ነው፣ ያ ንጉሥ ነው። ያ ቀጥተኛው ነበር። በኋላ ግን ቀጥተኛ የሆነ ጂኦግራፊ አቀማመጥም ከሰሜን የሆነ መንፈሳዊ ደረጃ ይሸጋገርና ልዑልን የሚሳደብ አንድ ኃይል ከሰሜን እንደሚነሳ ይናገራል። የዘውትር መስዋዕቱን የሚያስቀር የጥፋት ርኩሰትን የሚያቆም ጌታ ራሱ በማቴዎስ 24 ላይ አንባቢው ያስተውል ብሎ የተናገረው ይህ የሮም ጳጳስ እንደሆነ ሰሜናዊው ንጉሥ ግልጽ ነው። የደቡብ ንጉሥ ሲጀምር እንዴት ነው? ከእስራኤል በስተደቡብ በኩል በግብፅ የነበረው የቶሎሚ ስርወ መንግስትን ይወክላል። ከዛም የሮም ጳጳስ ቅዱሱን ቃል ኪዳን ለመቃወም በሚነሳበት ጊዜ ሃይማኖትና ቤተክርስቲያንን ሲያጣምር ይህንን የሚቃወመው ደግሞ ከግብፅ እግዚአብሔርን አላውቅም እስራኤልን አለቅም ያለው ኤቲስቲክ ወይም ሃይማኖት የለሽ ስርዓቱ በፈረንሳይ አብዮት በነባርቴ የተቀጣጠለውን አውሬውን ያቆሰለውን ኃይል ይወክላል። ስለዚህ ኤቲስቲክ ፊሎሶፊ እግዚአብሔር የለሽ ፊሎሶፊና ሴኩላሪዝም ወይም በኮሚኒዝም በፈረንሳይ አብዮት በሩሲያና በምስራቅ አውሮፓ የተገለጠው ኃይል የሚፋለምበትን ሁኔታ ድንቅ የሆነው ዳንኤል ምዕራፍ 11 ያስተምራል። ትግሉ ሰሜንና ደቡብ፣ መሀል ላይ ማን አለች? እስራኤል አለች። በጣም የሚደንቅ ነው። ከላይ ከሰሜን ይመጣል፣ ከደቡብ ንጉሥ ጋር ይዋጋል። በመሀል ያለው የእግዚአብሔር ሕዝብ በእሳት መካከል ይነዳል። በመጨረሻ ዘመንም እንደዚሁ ነው። መንፈሳዊ የሆነ መልካሚቱ ምድር የተባለችው የእግዚአብሔርን ሕዝብ ለማጥፋት ነው። እነዚህ ሁለቱ ኃይሎች ትግል የሚያደርጉ። ሰይጣን በሁለቱም ነው የሚሰራው። በዛኛውም ይሁን በዚህኛውም እሱ ሐሳቡ ይሳካለት እንጂ ግድ የለውም። አሁን በመጨረሻ ዘመን መልካሚቱ ምድር እንደ ዳንኤል ምዕራፍ 11 ቅሬታዋን ቤተክርስቲያን ሰባተኛ ቀን አድቬንቲስትን ይወክላል። የእግዚአብሔርን ትእዛዛት የሚጠብቁ የኢየሱስ ክርስቶስ ምስክር ያላቸው ከሴቲቱ ዘር የቀሩ ለቃል ኪዳኑ ታማኝ ሆኖ የሚቆሙት እነዚህ ሁለት ነገስታት ለማጥፋት ይሰራሉ። ዳንኤል 11:30 ላይ እንሂድ። ዳንኤል 11:30 እስከ 32 ዳንኤል 11:30 እስከ 32 በቅዱስም ቃል ኪዳን ላይ ይቆጣል። የሰሜን ንጉሥ ግማሹን ክፍል ነው የምናየው። ፈቃዱንም ያደርጋል። ተመልሶም ቅዱስ ቃል ኪዳን የተውትን ሰዎች ይመለከታል። ስለ ቃል ኪዳን ተመልክተናል። እናንተ ሰዎች ቃል ኪዳንን መቃወም ነው የአውሬው ስራ፣ የጠላት ስራ። ቃል ኪዳኑ ምንድን ነው? ዓለም ሳይፈጠር በፊት እኔና እናንተ በፍቅር ፍጹም ሆነን ያለ ነቀፋ የእግዚአብሔር ልጆች እንሆን ዘንድ ነው ቃል ኪዳኑ። ክብር ለእግዚአብሔር ይሁን። ይህንን ነው ቃል ኪዳኑን የሚቃወመው የሚቆጣው። ቃል ኪዳን የተውቱን ሰዎች ይመለከታል። በምን አይን ነው የሚመለከተው? ሉሲፈር ሊያጠፋ ሊያስት። ከእርሱም ጋር ሰራዊቶች ይቆማሉ፣ መቅደሱንም ግንቡንም ያረክሳሉ። ወታደራዊ ኃይል እዚህ ጋር ተጠቅሷል። የዘውትሩን መስዋዕት ያስቀራሉ፣ የጥፋትንም ርክሰት ያቆማሉ፣ ቃል ኪዳኑን የሚበድሉትንም በማታለል ያስታል ይላል። ይህ ሁሉ ባይገባኝ አንድ ነገር ግን ሊገባኝ ይገባል። ከእግዚአብሔር ቃል ኪዳን ጋር መጣበቅ፣ ከእግዚአብሔር የፍቅር የምህረት ቃል ኪዳን ጋር ከተጣበኩ የሚነካኝ የለም። ምክንያቱም ቃል ኪዳኑን የሚጠብቅ የተስፋ የምህረት ቃሉን የሚጠብቅ የበረከቱ ተካፋይ ይሆናል። ነገር ግን የጨለማን ስራ ግለጡት ስለሚል ይህንን ማየት ያስፈልገናል። ስለዚህ ትግሉ እስራኤል አካላዊው ያኔ፣ ዛሬ እስራኤል ዘመናዊ መንፈሳዊ የእግዚአብሔር ሕዝብ በመካከል በደቡብና በሰሜን ሆኖ በዚህ ወታደራዊ ግጭት በሚመስል እሳት የሚደረገው ጦርነት ወታደራዊ አይደለም፣ ሃይማኖታዊ ነው። ምን ያህሎቻችን አስተውለናል? ዜና ሲኤንኤን አልጀዚራ እየከፈትን ማየት ብቻ ነው ወይስ እኔን የሚመለከት ጉዳይ እየተከናወነ ነው?
ጌታ እንዲህ አለ ማቴዎስ 24:14 አንባቢው ምን ይበል? ያስተውል። ቅዱስ አባት በኢየሱስ ክርስቶስ ማስተዋልን ስጠን፣ ክፉ መንፈስን ከውስጣችን አርቅ። ይህንን እንዳትቀበሉ ነው ጠላት የሚያዘናጋችሁ። 9ኛው ቴስቲሞኒ ገጽ 14 እንዲላል በእነዚህ ቃላት ውስጥ ከተገለጹት ጋር ተመሳሳይ የሆኑ ትዕይንቶች ይፈጸማሉ። በመጨረሻው ዘመን የእግዚአብሔር ፍርሃት የሌላቸውን ሰዎች አእምሮ ሰይጣን በፍጥነት እየተቆጣጠረ መሆኑን የሚያስረዱ ማስረጃዎችን እያየን ነው። በተነገረው የመከራ ዘመን ውስጥ እየገባን ስለሆነ ሁሉም ሰው የዚህን መጽሐፍ ትንቢቶች ያንብብና ይረዳ። ዳንኤል 11:32 እንዲህ ይላል ነገር ግን የአምላካቸውን የሚያውቅ ሕዝብ ይበረታሉ ያደርጋሉም። አምላካቸው ምን የሚሉ የሚያውቁ። በሕዝቡ መካከል ያሉት ጥበበኞች ብዙ ሰዎችን ያስተምራሉ። ነገር ግን በሰይፍና በእሳት ነበልባል በምርኮና በመበዝበዝ ብዙ ዘመን ይወድቃሉ። 1260 ዓመታት። ዛሬም ይሄ ይደገማል። ቁስሉ ሲፈወስ በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ በቀይ ምንጣፍ ላይ ይሄዳሉ። እንደዛ ነው የሚለው ቃሉ። ምን ይላሉ ነው የሚለው? በወደቁም ጊዜ በጥቂት እርዳታ ይረዳሉ። ብዙ ሰዎችን በግብዝነት ወደ እነሱ ተባብረው ይሰበሰባሉ። ይሄ ጥቅስ ምንድን ነው የሚያመላክተን? ለእውነት ታማኝ የሆኑ በተለያዩ ስፍራዎች የሚገኙ የእግዚአብሔር ሕዝቦች ይሰደዳሉ። በምስክርነታቸው ቃል እና በበጉ ደም ግን ዘንዶውን ድል ይነሳሉ። ራዕይ ምዕራፍ 12። በዚህ ትንቢት ከፍተኛ ስደት የደረሰባቸው እውነትን ጠብቆ ለማቆየት አጥንታቸውን የከሰከሱ ደማቸውን ያፈሰሱ ለኛ ይሄንን ችቦ የሰጡ የታድሶ ሰዎችን ይወክላል። ነጥረዋል፣ ወድቀዋል፣ ታርደዋል፣ እየዘመሩ ተቃጥለዋል። ፈጣሪ የተጠቀመባቸው የፕሮቴስታንት ታድሶ የንጋት ኮከቦች እነ ጆን ዊክሊፍ ከሞቱበት 40 ዓመት በኋላ አጥንታቸው ወጥቶ ነዷል። እነ ጆን ሃስ በእሳት ተቃጥለዋል። እነ ጀሮም ተከትሏቸዋል። እነ ማርቲን ሉተር ባያገኙትም እድሜ ልኩን ሲሳደድ ነበረ። የንቅናቄ ፋና ወጊዎች። ዳንኤል 11:35 እስከ ተወሰነውም ዘመን ይሆናልና ከጥበበኞች አያሌዎች እስከ ፍጻሜ ዘመን ይነጥሩና ይነጡም ዘንድ ይወድቃሉ። ፍጻሜ ዘመን 1798 በኋላ ያለውን ጊዜ ነው። መንግስትና ቤተክርስቲያን ጥምረትን ባደረጉ ጊዜ ሁሉ ይወድቁ ነበረ። ማንም የቆመ የሚመስለው እንዳይወድቅ ምን ይባል? ይጠንቀቅ። በወደደን በእርሱ ከአሸናፊዎች ሁሉ ምን እንላለን? እንበልጣለን። ስለዚህ እነዚያ ጊዜያቶች ባያጥሩ ኖሮ ስጋ ለባሽ በምድር ላይ ባልተገኘ ነበር የተባለው የመከራ የሞት ዘመን ጋብ የሚልበት ጊዜ ይመጣል። ለምንድን ነው ጋብ የሚልበት ጊዜ የመጣው? የዘላለም ወንጌል ይሰበክ ዘንድ፣ የሶስቱ መላእክት መልእክት ይዳረስ ዘንድ። አሁን ቤተክርስቲያን ተኝታለች። ማቴዎስ 25 ላይ ምንድን ነው የሚለው ቃል? 10ሩም ቆነጃጅት ደናግልት ምን ብለዋል? ተኝተዋል፣ ለጥ ብለዋል። እኩለ ሌሊት ላይ ሙሽራውን ልትቀበሉ ውጡ የሚለው ውካታው ምን እንደሆነ ታውቃላችሁ? አሁን በመጨረሻው የእሑድ ሕግ ነው እሱ። ቤተክርስቲያንን ከሞተችበት ከተኛችበት የሚያነቃው የእሑድ ሕግ ነው። ነገር ግን ሁለት ግሩፕ አለ። አንደኛው መብራት ይዟል። ከመብራቱ ጋር በማሰሮ ምን ይዟል? ዘይት ይዟል። ዝግጁ ነው። ይህንን እያነበበ ነው፣ እየጸለየ ነው፣ የተዘጋጀ ነው። ዓለማዊ ነገር ላይ ትኩረቱን አያደርግም። ስጋዊ ነገርን ራሱን በጥርሱ ነክሶ ለክርስቶስ አስገዝቷል። ስለዚህ ዘይትን ይዟል። ዘወትር በመቅደሱ ያለው መቅረዝ ይበራ ነበረ። ህይወቱ የሚያበራ ነው። ስለዚህ ዘይት አለው። ሌላው ግን ያ ባህሪን አልገነባም። ውሸትን ከእውነት ጋር ደባልቋል። የእግዚአብሔር ቃል አለው ግን ተኝቷል። ስለዚህ ሲወጣ ጌታን ለመቀበል አዋጁ ሲወጣ ያ ባህሪ የለም፣ ያ ማንነት የለም፣ ያ አቋም ባህሪ አልተቀረጸምና ከየት ያምጣ? ጌታ ሆይ እኔን ጠብቀኝ፣ እኔንም ህዝብ ጠብቅ።
የሞትክለት አንተ ነህ፣ ደምን ያፈሰስክለት። ስለዚህ ጋብ አለ። አውሬው የቆሰለበት ዘመን በፍጥነት እየተፈወሰ እንደገና ግን እየመጣ ነው። የአውሬው ምስል እየቆመ ነው። መጥምቁ ዮሐንስ የመጀመሪያው ምጽአት በምድረ በዳ እየሰበከ መጣ። ለጌታ መንገዱን ያቀና ነበር። ይህም ክርስቶስ ወደ አደባባዩ የቤተ መቅደስ ስፍራ የሚገባበት ጊዜ ነበረ። ነገር ግን እንደጠበቀው ስላልሆነ የምትመጣው አንተ ነን ወይስ ሌላ እንጠብቅ ብሎ ለጥቂት ጊዜ አዘነ። ነገር ግን በኋላ ጌታ ማንነቱን ሲያስረዳው ለመስዋዕትነት የተዘጋጀ ሆነ፣ በመስዋዕትነት አለፈ። ደቀ መዛሙርት ጌታ አደባባይ አልፎ ወደ ቅድስ ለመግባት ሲል ክርስቶስን በሌላ አጠባበቅ ጠብቀውት ነበረ። እስራኤል ላይ የሚነግስ እሱ ነው ብለው ነበረ። በመስቀል ላይ ሲሞት የአደባባዩን አገልግሎት ሲጀምር ወደ ቅድስ ለመግባት ሲል አዘኑ። በኋላ ግን በመንፈስ ቅዱስ ተጽናኑ። 1840ዎቹ ላይ ዊሊያም ሚለር ክርስቶስ ይመጣል አለ። ሌሎችም አድቬንቲስቶች። ጌታ ግን ወደ መቅደሱ ነበር የሚመጣው፣ ወደ ቅድስተ ቅዱሳኑ። ከዛ 1844 ላይ አዘኑ። ነገር ግን በኋላ ቅሬታዎቹ በጸሎት በጾም የእግዚአብሔርን ቃል እያጠኑ ጌታ ወደዚህ ምድር ሳይሆን ወደ ቅድስተ ቅዱሳን እንደሚገባ ሳይው ተጽናኑ፣ ወደፊት ቀጠሉ። የእግዚአብሔር ነቢያት እየወደቁ ተነሱ፣ ወድቀው አልቀሩ። ስለዚህ ወገኖች ዛሬ አውሬው ከቆሰለበት ስደት ጋብ ካለበት ከ1798 ወዲህ ያለው የፍጻሜ ዘመን የመድኃኒታችን ኢየሱስ ክርስቶስ የመጨረሻው ስርየት ቀን የሚታወጅበት፣ የፍርድ ቀን የሚነገርበት፣ ጸጋው የተትረፈረፈው የክርስቶስ ጽድቅ ለዓለም የሚቀርብበት ጊዜ ነው። ይህንን እንድናደርግ እግዚአብሔር ይርዳን። አዎ ያስፈልገናል መንፈስ ቅዱስ። ከጥበበኞች አያሌዎች ይነጥሩና ይጠሩ ይነጡም ዘንድ ይወድቃሉ ይላል። በእነዚህ ሁሉ መጥምቁ ዮሐንስ ይጠራ ይነጥር ነበር። ደቀ መዛሙርት ይነጥሩ ነበር። ነው ዊሊያም ሚለር አድቬንቲስቶች እነዛ ሚለራይትስ ይነጥሩ ነበር። የእንግሊዝኛው ቱ ትራይ ዜም ሊፈትናቸው፣ ቱ ፐርጅ ዜም ሊያነጻቸው፣ ቱ ሜክ ዜም ዋይት ነጭ ሊያደርጋቸው ይላል። የፈተናው ዓላማውን ግቡን መምታት አለበት። እኔና እናንተን ለሰማይ ማዘጋጀት ነው እንጂ እንድትወድቁ እንድትጠፉ አይደለም። ስለዚህ ቅድም ፓስተር ያነበበው ሚልኪያስ ምዕራፍ 3 የመጨረሻው ጥቅሳችን ሚልኪያስ ምዕራፍ 3 ከቁጥር 1 እስከ 3 እንዲህ ይላል። ሚልኪያስ 3:1 እነሆ መልእክተኛዬን እልካለሁ፣ መንገድንም በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ። አያችሁ፣ የእግዚአብሔር ትኩረትም ቃል ኪዳን ነው። የሰይጣንም ትኩረት ምንድነው? ቃል ኪዳን ነው። የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። ይሄ በ1844 ጌታ ወደ መቅደሱ የመጣበት ድንገት ሳያስብ ወደዚህ ምድር ይመጣል ብሎ ሲጠባበቅ ወደዛ የስርየትን የመጨረሻውን አገልግሎት ሊያደርግ የሄደበት ነው። ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? አሜን። ሰማይ ወገኖች ይወላችሁ ክርስቶስ የሞተበት ጉዳይ ነው። ማን የሞተበት? የእግዚአብሔር ልጅ ደሙን ያፈሰሰበት። ታውቃላችሁ አንድ ነገር፣ ለዘላለም ጌታ እኔና እናንተ ሰማይ ገብተን አዲስ ገላ አዲስ ማንነት፣ ይሄ ያረጀው የወለቀው ነገር ሁሉ ተስተካክሎ የተቆረጠው ነገር ሁሉ ተገጥሞ አዲስ ዘላለማዊ አካል ስንለብስ የኔና የእናንተ ጌታ በግንባሩ ላይ በእጁ ላይ በጎኑና በእግሩ ላይ ጠባሳውን ለዘላለም ይዞ ይኖራል። ይሄ እንኳን ያሳዝናችኋል? ያሳዝነኛል። ይሄ እንኳን ኃጢአትን እንድጠላ ያደርገኛል ወይ? የአምላክ ልጅ ለእኔና ለእናንተ ሰው ሆኖ ለዘላለም ይኖራል። አምላክነቱን አልተውም። አዎ ቃልም ስጋ ሆነ። ይሄ ዓለም እንድንጠላ አደርገንም? ይሄ አይበቃንም ወይ? ስለዚህ ወደ ሰማይ ልንገባ ያነጥረናል፣ ያጠራናል፣ ነጭም ያደርገናል።
እርሱስ በተገለጠ ጊዜ የሚቆም ማን ነው? ራእይ መጽሐፍ ላይ አለ። በጌታ ቀን የሚቆም ማን ነው? እርሱም ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል። የሌዊንም ልጆች ያጠራል፣ እንደ ወርቅና እንደ ብርም ያነጥራቸዋል። እነርሱም ለእግዚአብሔር በጽድቅ ቁርባንን የሚያቀርቡ ይሆናል። የተለያዩ ፈተናዎች ደጋግመው ይመጡብናል። የተበላሸው ውስጥ ያለ እግዚአብሔር የሚያከብርበት የማይከብርበት ባህሪ እስኪወጣ ድረስ፣ ቁጣ ካለኝ፣ ትዕግስት ከሌለኝ፣ የመንፈስ ፍሬ ከሌለኝ ያ እስኪወጣ ድረስ ጌታዊ ከዚህ ፈተና ለምን አታወጣኝ ብላችሁ ልትጸልዩ ትችላላችሁ። ባህሪያችሁ ላይ ስራውን ጌታ አልጨረሰም ይሆናል። ማንነቴ ሰማይን እስኪመስል ድረስ ራሶቻችንን ዝቅ እናርግ፣ አይኖቻችንን እንጨፍ። በሰማይ የተከፈተ ደጅ አለ፣ የምህረት ደጅ። እንዴት ድንቅ አምላክ ነህ! ደግሞ ደጋግሞ እኛ ቃል ኪዳኑን ብናፈርስም እንደገና ለማደስ ይመጣል። አምላክ ሆይ ዛሬ እውነተኛ ምላሽ እንድንሰጠው ጌታ ይርዳን። ወደ እርሱ በሙላት መመለስ ይሆንልን። በእውነት እንደ ኢየሱስ ያለ ማን ነው? እንደ ጌታ ያለስ ማን ነው? ስለዚህ ዛሬ ሁሉን አድርጎ እንደገና ሲለምን እኔስ ቃላት የለኝም ጌታ ሆይ በፍቃደኝነት ጌታ ሆይ ከዚህ በኋላ ላሳዝን አልፈልግም፣ ይብቃኝ የሚል ከዚህ በኋላ የድፍረት ኃጢአት፣ ከዚህ በኋላ ባለማወቅ ኃጢአት፣ ከዚህ በኋላ አመጽ፣ ከዚህ በኋላ ክፉ ባህሪ በቃኝ፣ እንዳንተ መሆን ፈልጋለሁ፣ አንተን መምሰል ፈልጋለሁ የሚል ማን ነው? ጸጋው ተትረፍርፎ ቀርቧል። ጳውሎስን እንዳለ ዛሬም ይለናል፣ ጸጋዬ ይበቃል፣ ኃይሌ በድካም ይገለጥ ይላል። ስለዚህ ይህንን አምላክ በእውነት ጥሪ አያስፈልግም እኮ ይህ ነገር ካስተዋለው ሮጠን ወደ ዙፋኑ መሄድ አለብን። ሮጠን ገስግሰን እንደጠፋው ልጅ በአባት እቅፍ ለመውደቅ ሮጠን መሄድ አለብን። ዛሬ ትሁት አድርገኝ የሚል ማን ነው? የዋህ አድርገኝ የሚል ማን ነው? ያንተ ልብ ስጠኝ የሚል ማን ነው? ለጌታ ምስክር ለመሆን የሚፈልግ ማን ነው? ይህ ከሆነ ፈቃዳችሁ በእግሮቻችንን ቆማለን። ከነዚህ ከቆምን ሰዎች መካከል ምናልባት አንዳንዶቻችሁን የኔ ውሳኔ የተለየ ውሳኔ ይፈልጋል። ስለዚህ ይህንን ቃል ኪዳን አፍርሻለሁ፣ የሞተልኝን እንደገና ሰቀየዋለሁ፣ ስለዚህ በደሌ ይቅር እንዲለኝ እንዲቀበለኝ ይፈልጋለሁ የሚል በተለየ ሁኔታ ጌታን ለመቀበል የሚፈልግ ሰው ካለ፣ የምትፈልግ ሴት ካለች ወደፊት ትመጣለች። እሱን ይዘን በጌታ ፊት እንወድቃለን። ኑ ወደዚህ፣ ሰውን ወደ ግራ ወደ ቀኝ አትዩ። ነይ ወደዚህ፣ ና ወደዚህ። በዚህ ሰንበት ቀን ፈውስ ይሆንልህ። በዚህ ሰንበት ቀን ፈውስ ይሆንልሽ፣ መቀየር ይሆንልህ፣ መለወጥ ይሆንልህ ለዘላለም። ኦ አምላክ
ይቀበላል። አምላክ እጁን ዘርግቶ ይቀበላል። ፊቱን አጥቁሮ አይም አኩርፎ በዚህ ጊዜ እንዲያረከኝ አይልም። እሱ ይረሳል። በእግዚአብሔር የመርሳት ችሎታ በክርስቶስ ደም ይታጠባል። እነዚህ ብቻ ናቸው ቃል ኪዳኑን የበደሉት? እነዚህ ብቻ ናቸው? አምልጥ ከክፋት ውጣ ከባቢሎን። ያልተጠመቃችሁ ሰዎች ያ የመጀመሪያ ደረጃ ነው። ቃል ኪዳኑን ያላደረጋችሁ ነው። ወደዚህ መጠመቅ ፈልጋለሁ ተመሬ ትንቢቱን ምረዳውን ያልተረድቼ መጠመቅ ፈልጋለሁ የምትሉ ወደዚህ ነው። አሳልፏችሁ ፈጠን ብላችሁ ካላችሁ ያልተጠመቃችሁ ሰዎች ፓስተር ቴዲ፣ ፓስተር ስንታየው፣ እዚህ መድረክ ላይ ወጣችሁ ዮሐንስ ወደዚህ ነው። ጸሎት እናደርጋለን። ሁላችንም የቆምን ለእግዚአብሔር ክብር እንበረከካለን። ቅዱስ አባት ስለሰጠህን ስለዚህ አዲስ ቀን እናመሰግናለን። ዛሬ በአንተ ጸጋ ተደግፈው ውሳኔን ወስነው የተጠመቁ ሰዎች እንዳሉ ሁሉ እንደገና ደግሞ ቃል ኪዳኑን ለማደስ ሕዝብህ በፊትህ ወድቋል። ጦርነቱ በቃል ኪዳኑ ላይ ነው። እኛም በቃል ኪዳኑ ስር ሁልጊዜ የምንኖር ሰዎች እንድንሆን ያስፈልገናልና በተለየ ሁኔታ ዛሬ ጸጋን እንድታበዛለን እንጸልያለን። በተለያየ ጊዜ ቃል ኪዳኑን ያፈረስነውን ንስሐ እንገባለን። ጌታ ሆይ ማረን፣ ይቅር በለን። በስማችን አንጻር የተጻፈው ኃጢአት ስማችን ሳይደመሰስ ኃጢአት እንዲደመሰስ እንጸልያለን። በበጎ የሕይወት መጽሐፍ ላይ ስማችን ለዘላለም እንዲቀር እንጠይቃለን። አቤቱ እኛን ሳይሆን ቃል ኪዳንን የምትመለከት ዓለም ሳይፈጠር በፊት የገባኸውን አባባቶይ ከልጅ ጋር የተማማልከውን ከመንፈስ ቅዱስ ጋር የወሰንከውን ያንን ቃል ኪዳን ዛሬም እንድታስብ እንጠይቃለን። ከተኛንበት የሚያነቃው ያንተ መንፈስ ይግባብን። አባት ሆይ እሳት 7 እጥፍ ሆኖ በእኛ ላይ ይቀጣጠል። ዘላለም አምላክ ትንቢቱ ወደ ፍጻሜ ሲገሰግስ እኛም ደግሞ እንደ መብረቅ አምሳያ በእግዚአብሔር ፊት እንደሚያገለግሉት እንደነዛ የእሳት ነበልባሎች አገልጋዮች ከሰማይ ወኪል ጋር ተባብረን በፍጥነት የምንሰራ ሰዎች እንድንሆን አንተ እርዳን። ብዙዎች ወደዚህ ይመጣሉ፣ ብዙዎች ደግሞ ከዚህ ይሄዳሉ። አምላክ ሆይ ከሚሄዱ ሰዎች መካከል እንዳንሆን እርዳን። እውነትን አምነው በልባቸው ያልተቀደሱ መከራው ችግሩ ሲመጣ ቀላል የሆነውን ጎራ ይቀላቀላሉ የተባለው ትንቢት እንዳይፈጸምብን እንጠይቃለን። ስለዚህ ዛሬ መወሰን የሚያስፈልገንን ወስነን ሕይወታችንን ቤታችንን እንድናስተካከል አንተ እርዳን። ስለሰማን ተመስገን። በመንፈስ ቅዱስ ሙላን። በውሃ የተጠመቁት አሁንም በመንፈስ ይሞሉ። ቀሪ ዘመናችንን ተረከብ። የክሳት ጊዜውን አንተ ውሰድ። በክቡር ልጅ በጌታ በኢየሱስ ክርስቶስ ስም አሜን።